ከተገናኘን ወዲህ ብዙ ነገሮች እየሆኑ ነው። ጠቅለል አድርገን እንዴት ታየዋለህ? በስሜት ደረጃ አንተ አሁን ያገለጽከው አይነት ስሜት ነው ኢትዮጵያ ውስጥ ጠቅላላ ያለው ሁኔታ የሚጭርብህ። ምን ነው ይህንን አይነቱን ዘመን ሳላይ ቀድሞ በተለያዩ ምክንያቶች ገና በልጅነታቸው በትግሉም ይሁን ሌላ መንገድ ያለፉ ዘመዶቻችንን እና ጓደኞቻችንን እያሰብኩ ምን ተጎዱ እነሱ የሚልበት ደረጃ ላይ ነው የደረስኩት ያለው እና ሌላ ዝርዝር የሆኑ ነገሮች ውስጥ መግባት የሚያስፈልገን አይመስልህም? ምክንያቱም አንተ አድማጮችም ሀገሩ ዜጋው በሙሉ ዝርዝር የሆነውን ነገር ያውቀዋል ያለው። ግን በጣም አስገራሚ የሆነ ነገር የሚታይበት አገር፣ ለማመን የሚቸግር ነገሮች የሚከናወኑበት አገር፣ በሁለት መንገድ በሁለት ጎራ የተከፈለ፣ አንዱ ትልቁ የሰፊው ማህበረሰብ ጎራ፣ በሌላ በኩል የጥቂቶች ግለሰቦችና ቡድኖች ጎራ የተከፈለ ሁኔታ ነው የምትመለከተው። በአንደኛው ወገን ያለው ሰፊው ማህበረሰብ ያው እንደምታየው ነው፣ ገደብ የሌለው በሺዎች የሚቆጠሩ ንጹሃን መጨፍጨፋቸውን ቀጥለዋል ያለው። ያላቆመ ጉዳይ ነው። በስፋት አማራ ክልል የሚካሄደው ነገር በትግራይ ክልል ከዚህ በፊት 160 ጊዜ ነው ድሮን ስራ ላይ ውሏል የተባለው። አሁን ከ500 ጊዜ በላይ እንግዲህ አማራ ክልል ውስጥ ድሮን ስራ ላይ የዋለበት ጭፍጨፋ ነው እየተካሄደ ያለው። ሰሞኑን ጀትም እየተጠቀሙ ነው። ሄሊኮፕተር ጋንሽፕ ይጠቀማሉ። ከባድ መድፎችን መሳሪያዎች ይጠቀማሉ። ይህንን ደግሞ የሚያደርጉት ያለው በአብዛኛው የሚገሉት ንጹሃንን ነው። ከዛ አልፈው ሪሰንትሊ የሰማሁ አይነት ሪፖርት ነው ቢቢሲ ላይ የወጣው። ህፃናትን፣ ሴቶች ጀምስተ እስከ አረጋውያን ድረስ በሺዎች በጣም በትንሹ ነው ቢቢሲ ያቀረበው ሴቶች የሚደፈሩበትን ሁኔታ ነው የምታየው። በሺዎች የሚቆጠሩ የሀገሪቷ ህዝብ ልጆች ናቸው እንግዲህ ሰራዊት የተደረጉ የተመለመሉ ወደ ተለያዩ ክልሎች ኦሮሚያን በለው አማራ ክልልም በለው የሚላኩት ለውትድርና እድሜ እንኳን ያልደረሱ ህፃናት ናቸው እየተላኩ ያሉ። የጥቂቶችን ግፍና ዘረፋ መፈጸሚያ ስልጣን ለማጽናት ነው እንደ ቅጠል እየረገፉ የሚገኙት ያለው። ይሄም በጣም እጅግ አሰቃቂ የሆነ ነገር ነው የምትመለከተው። በየጦር ሜዳው ላይ ሬሳቸው ሰዎች እንዳልሆኑ ልክ ያለው ከዝምብና ከምን አይነት ደረጃ የሚመደብ ነፍስ ያላቸው እስከሚመስሉ ድረስ ትርጉም ያጣሞት የሚሞቱበት ሁኔታ እየተመለከትን ነው። በሚሊዮኖች የሚቆጠረው የሀገሩ ህዝብ እንደምታየው ነው። ገብቼ ነዳጁ ተወዷል፣ ኤሌክትሪኩ ተጨምሯል፣ ውሃው ጨምሯል፣ የኦርዲነሪ የምግብ ፍጆታዎች ዋጋቸው ጨምሯል፣ ቤት ኪራይ ጨምሯል። ይቀል ዝርዝር ውስጥ አልገባልም። በቃ በጥቅሉ ግን ሀገሬው በኑሮ ውድነት የተነሳ በልቶ ማደር የተሳነበት ሁኔታ ላይ ነው። በሚሊዮን የሚቆጠረው ህዝብ ማለት ነው። ሚሊዮኖች ትልቅ አፉን እና ትልቅ ሆዱን ከፍቶ የሚጠብቃቸው ትልቁ ቸነፈር በከዚህ ቀደም የምናየው የ66 እና የ77 አይነት ረሃብ መቼ ሊመጣ እንደሚችል የማይታወቅበት አይነት አፋፍ ላይ ነው የተቆመ ያለው። ምክንያቱም በገጠር ጦርነቱ ግብርናውን በጣም እያዳከመው ነው። በምግብ እርዳታ ላይ የተመሰረተ ህይወቱ ያለው ህዝብ ብዛት በሚሊዮኖች እንደሚቆጠር በ10 ሚሊዮኖች እንደሚቆጠር በአስሮቹ ሚሊዮኖች እንደሚቆጠር ነው ዓለም አቀፍ ድርጅቶች እየተናገሩ ያለው። እንዲህ አይነት ሁኔታ ነው ያለው። ዘረፋ አለ፣ እገታ አለ፣ ህዝቡን እንዳንቀሳቀስ ከቦታ ቦታ አድርጎ የያዘው ነገር አለ። ሰላምና መረጋጋት የሚባል ነገር ኦልሞስት በሁሉም ከተሞችና ገጠሮች ጠፍቷል ማለት ትችላለህ። እዛው ቤተመንግስት አካባቢ ካልሆነ በስተቀር ሌላ ቦታ ላይ ተዝናንቶ ተረጋግቶ የሚኖር ሰው የጠፋበት ሁኔታ ውስጥ ነው። መሰደድ ላይ ብትመጣ በቃ ሰው ምርጫ ሳይሆን መሰደድ ዲስ ግዴታ ሆኗል። በቃ መኖር የማይቻልበት ሁኔታ ስለተደረሰ ይሰደዳል፣ ህዝቡ ይሰደዳል። ወደ ተሰደደበት ሳይደርስ በየመንገዱ የሚሞተው ድሮ የሚሞት ነበር። አሁን ቁጥሩ ስለጨመረ ሟቹም ቁጥሩ ጨምሯል ያለው። በበረሃው ይበላል፣ በየባህሩ ይበላል። ከዛ አልፎ ደግሞ ስደት ያሰበው ቦታ ደርሶ ደግሞ እዛም ሞት አለ፣ እዛም ውርደት አለ። እና ይሄ ኢትዮጵያውያን ምልህ እስቃይ ቡልኮ ነው ኦልሞስት በቃ አድማሳዊ በሆነ መንገድ ህዝብ ለብሶ ያለው።
እና ዘረፋ ብትመለከት ይቺ ሀገርና የህዝብ ምን ይቀረዋል? ትንሽ እንኳን እንተውለት በማይባል ደረጃ ነው ዘረፋ የሚዘረፈው። ያው በብዙ ቦታዎች ላይ የምታየው በሚሊዮኖች የሚቆጠሩ ህፃናት ትምህርት ቤት የማይሄዱበት ሁኔታ አመታት አልፏል። ይሄ ከሆነ እንደምታየው ጤና ጣቢያዎች፣ ትምህርት ቤቶች ጦር ካምፕ ይሆናሉ፣ በድሮን ይመታሉ። ሌሎች መሰረተ ልማቶች በድሮን በከባድ መሳሪያዎች ይወድማሉ እና ወደ ድንጋይ ዘመን የተለያዩ ክልሎች ወደ ድንጋይ ዘመን የሚቀየሩበትን ሁኔታ ከስልጣኔ ጠቅላላ ውጭ መሆን የሚችሉበትን ሁኔታ እየቀጠለ እያራዘመ ያለ ሁኔታ ውስጥ ነው ያለ ነው። በሌሎችም ጉዳዮች ብትመለከት በተለይ ለትልቁ ጉዳይ ሰሞኑን ፎቶ በመነሳት እየቀረበ አብይ የሚያሳየው የዲፕሎማሲውን ጠንካራነት እያስገረመኝ ነው። ነገር ግን ትንሽ ደህና ግንኙነት የነበረን እንኳን ኬንያ ሳትቀር ይሄ አብይ አህመድ አገዛዝ የቀጠናው ትልቅ ስጋት ሆኗል ብላ የምታምንበት ነው። እነ ጅቡቲ አስገብተው ጅቡቲ ውስጥ ግብጽ የምትቆጣጠረው የወደብ ግንባታ እንድትጀምር ያደረጉበት ሁኔታ ውስጥ ነው ያለ ነው። ከሶማሌ ጋር ያው ውጭውን ወደ አዲስ አበባ የሶማሊያ ፕሬዝዳንት ይመላለስ እንጂ በሶማሌላንድ ላይ ተመስርቶ ሶማሌን ሉዓላዊነት ያላከበረ የሶማሌላንድ እንደ አንድ ነፃ መንግስት ለማወቅ አብይ የተፈራረመው የመግባቢያ ሰነድ ትልቅ ቁርሾ ነው ሶማሌ ውስጥ ጥሎ የሄደው። ከሶማሌም ጋር በእንደዛ አይነት ሁኔታ ውስጥ ነን። ከኤርትራ ጋርም ደግሞ እንደምታየው ነው። ኤርትራ ጋር የነበረው ግንኙነት ጠቅላላ እንዲበላሽ አድርጎ በእኔ እምነት በዙሪያችን ካሉት ሀገሮች በሙሉ አንዳንድ ደንቆሮ ሰዎች በሚገባ ሁኔታዎችን ሳያጠኑ ኤርትራን ታሪካዊ ጠላት ምናምን የሚሉበት ሁኔታ አለ። ነገር ግን ዙሪያችን ከከበቡን ሀገሮች በሙሉ በተለያዩ ምክንያቶች የኢትዮጵያ ስትራቴጂክ አላይ መሆን የምትችል አንድ ሀገር ብትኖር ኤርትራ ናት። ከሷም ጋራ ወደብ በወረራ እመጣለሁ የሚል ጉዳይ ውስጥ ገብቶ አሁን ሁለቱ ሀገሮች ያሉበትን ሁኔታ አንተም የምታውቀው ነው። እና በሱዳን በኩልም ብትመጣ ሱዳን ውስጥ ገብቶ የኤሚሬቶች ተላላኪ ሆኖ የሐሚቲን ፎርስ ኃይል እየደገፈ የሄደበት ርቀት ጭራሹን አልፎ ተርፎ ያው ጉሙዝ ላይ 10,000 የሐሚቲን ሰዎች የሚያሰለጥንበትን የጦር ካምፕ ኤሚሬት ገንዘቡን አዋድ ከሰጣ ከፍቶ ሰዎች በሺዎች የሚቆጠሩ ሰልጣኞች የገቡበትን ሁኔታ ፈጥሮ ደቡብ ሱዳን ውስጥም ከሱዳን ካለው ህጋዊ ከሆነው መንግስት ጋር በከፍተኛ ተቃርኖ የቆመ ነው። ደቡብ ሱዳኖችንም ምን ማናገርበት መንገድ አለኝ። የአብይን አካሄድ የመሪውን ጢም ይጎትታል ወዳጅ ነኝ ብሎ ለማለት እሱ። ነገር ግን እነሱ ዙሪያውን ያሉት ሀገሮች የሚሰማቸውን ስጋት ነው የሚሰማቸው በኢትዮጵያና ኢትዮጵያ በጠቅላላ በዚህ አይነት መንገድ በቀጠናው ውስጥ የምትታይ ሀገር ሆናለች እና ምኑን ነገር ነው እንግዲህ የምታነሳው። ግን በሌላ በኩል ደግሞ ይሄ እንግዲህ አጠቃላይ የሀገሪቷንና የህዝቡን አንድ ገጽታ ነው ማሳይ። በሌላ በኩል ግን የምታየው ነው ምንም ነገር ያልሆነ ይመስል በቃ ይደገሳል። ኢትዮጵያ ውስጥ ስብሰባ ይደረጋል። ትልልቅ አዳራሾቻቸውን አሳምረዋል፣ ቢሮዎቻቸውን አሳምረዋል። በየአዳራሹ ስብሰባ ላይ ይህንን የተጎነጎነ አበባቸውን ይደረድራሉ። ዲዛይነርስ ሱታቸውን ይለብሳሉ፣ ይደግሳሉ፣ ይበላሉ። ልጆቻቸው ውጭ ሀገር ይልካሉ። ሚስቶቻቸው ውጭ ሀገር ሄደው እንዲወልዱ ያደርጋሉ። በየአረብ ሀገሩ እና በየውጭ ሀገሩ ንብረት ይገዛሉ፣ ገንዘብ ያስቀምጣሉ። አንድ ጀነራል 200 ሚሊዮን ብር አውጥቶ ድግስ የሚደግስበት ልጁን የሚድርበት ሀገር አድርገውታል ያሉ ቅድም ያለው መከራ ባለበት ሀገር ውስጥ እንግዲህ እና የሚሰራውን ስራ የዚህ የኮሪደር ልማት የምናምን ነገር ብለው የተብለጨለጩ ነገሮችን እንግዲህ ቅድም መገለጽኩልህ አሰቃቂ የሚሊዮኖች ህይወት ባለበት አገር ላይ ነው እንደ ትልቅ ክንዋኔ እንደ ትልቅ ነገር በቴሌቪዥን የሚያቀርቡት የነሱ አጨብጫቢዎች የሚያቀርቡት እና ትልቅ ነገር ሰርተናል እውቅና ስጡ ነው የሚሉት። እና እነዚህ ነገሮች ስትመለከት ምን አይነት ሁኔታ ውስጥ ነው ያለ ነው? ይሄን ደግሞ ሁኔታ ደግሞ በደንብ ተመልክተ የት ነው ያለው ለመሆኑ? ህዝብ ሁልጊዜም በራሱ ብድግ ብሎ አይንቀሳቀስም። ያለው አደራጅ ይፈልጋል፣
የሚመራው ይፈልጋል። ኮርስ በጠመንጃ ትግል የሚያደርጉት ኃይሎች አሁን በተለያየ ቦታ አሉ። ነገር ግን መሰረታዊ በሆነ ከፍተኛ የሆነ እውቀት ያለው ከፍተኛ የሆነ ልምድ ያለው የፖለቲካም ልምድ በሌሎችም ፕሮፌሽናል የሆነ እውቀቱ የሀገሪቷን ችግር ሊያቃልል የሚችል ብቃት አለው የምትለው የሀገሪቷ ኤሊት ግን ልክ በቃ እንደሚያልፍ ባቡር ይህን ሁኔታ ቁጭ ብሎ ምናምን ነገር እየተመለከተው እያየን ነው ያለ ነው። በቁጥር ብትደምር 100 ይሞላል ወይ ለመሆኑ? ከምር በኢትዮጵያ ውስጥ ያለውን አስከፊ ሁኔታ በሚገባ ተመልክቶ ይሄ ሁኔታ መቀየር አለበት። ለመቀየርም ደግሞ ቀላል ነገር ስላልሆነ የሚያስፈልጉት ከፍተኛ የሆነ የጥናት የምርምር ስራዎች እና ዝግጅቶች እነዚህ ናቸው። ችግሮቹ እነዚህ ናቸው፣ መፍትሄዎቹም ይሄ ይሆናል ብሎ ለመስራት እየሞከረ ያለ ኤሊት የማታይበት ነው። በመቶ ሺህ የሚቆጠር አቅም አለው የሚባል ኤሊት ያለው ሀገር ነው ኢትዮጵያ። ከዛ ውስጥ 1% ይህን እየሰራ ያልሆነበትን ሁኔታ ስትመለከት አገሩ ምን ሆኗል የሚል ጥያቄ የሚያስነሳ ነው እና ረዘምኩት። አንዳርጋቸው ምንም እንደው የምትጨርሰውም አይደለም። እንደው ዛሬም ውይይታችንን በአብዛኛው ወቅታዊ የኢትዮጵያ ሁኔታዎች በእንደነዚህ የሚገለጹትን በስፋት መመልከት ነው። እንግዲህ በተናጠል ፖለቲካውንም ኢኮኖሚውንም እንመለከታለን። ሰሞኑን አንድ ሁለት ዜናዎችን ላንሳና እንደው ያለንበት በተለይ የአገዛዙን ጭካኔ ኢትዮጵያን የሚመራት ብልጽግና የሚባለው ፓርቲ የምን አይነቶች ስብስብ እንደሆነ ሊያሳይ ይችላል። አሁን የፊታችን ኅዳር 29 በማዕከላዊ ኢትዮጵያ ክልል በሆሳና የብሔር ብሔረሰቦች ቀን ይከበራል። ስለዚህ በጀቱ በሙሉ የሰራተኛው ደሞዝ በሙሉ ለዚህ ክብረ በዓል እንዲውል ካቢኔው ወስኗል። ምክንያቱም ከሌላው ክልል ያነሰ በዓል ማክበር የለብንም፣ የመጀመሪያችን ነው፣ ክልሉ ተመስርቶ የመጀመሪያችን በዓል ስለሆነ በከፍተኛ ድምቀት ነው የምናከብረው፣ ሰራተኛው ይህንን ደሞዙን እንዳለ ለበዓሉ ማዋል አለበት ብለው ሰራተኛውን ተጭነው ደሞዙን በሙሉ ለክብረ በዓሉ እያዋሉት ነው። ያ ብቻም አይደለም፣ ገበያ ድረስ ወርደው ከዶሮ ከእንቁላል እየቀረጡ ለበዓሉ ክብረ በዓል ያለ ደረሰኝ ገንዘብ እየሰበሰቡ ነው ያሉት። እንዲህ አይነት ነገር ነው እንግዲህ እዛ አካባቢ ደሞዝ ሳይከፈለው ማህበረሰቡ በርካታ ወራትን አሳልፏል። ትዳር ፈተዋል፣ ቤተሰብ ተበትኗል በደሞዝ አለመከፈል ምክንያት። አንድ ወቅት ላይ የአካባቢው አንድ ባለስልጣን ለምን ደሞዝ አልተከፈለንም ተብሎ ሲጠየቁ ድሮን ታዲያ የሚገዛው በኬት ገንዘብ መጥቶ ነው የሚል መልስ እንደሰጣቸው በድምጽ ጭምር ያገኘነው ማስረጃ በአንድ ወቅት ላይ በዜና አቅርበናል። ይህንን እየሰማን ነው። ሰሞኑን ወደ 6 ባለስልጣናት በሙስና ተጠርጥረው ተይዘዋል። 5.6 ቢሊዮን ብር ነው የተባለው። መረጃው ግን የሚያሳየውና በትክክል የተገለጸው ወደ ከ20 ቢሊዮን ብር በላይ እንደሆነ ነው። እንዲህ አይነት ወንጀል ከኢትዮጵያውያን ላይ 6 ግለሰቦች ናቸው። ምናልባት ከውቅያኖሱ ላይ ጭልፋ ያህል የመዝገን እንጂ ከዚህ በላይ እየተጋጠች ያለች ሀገር እንደሆነች ብዙ ማስረጃዎች እየመጡ ነው። እነዚህን ስናይ በቴሌቪዥን ደግሞ ምን ሰማው ሌላ ነገር ነው። አሁን ቀደም ሲል አንተ እንደገለጽከው ነው አብይ አህመድ የቴሌቪዥኑ ስክሪን ሴቨርስ እስከሚመስል ድረስ የሄደባቸው የተነፈሰባቸው እንደው የዋለባቸው ያለፈባቸውና ያገደመባቸው ቦታዎች በሙሉ ዜናና ፕሮግራም እየሆነ ከፍተኛ የገጽታ ግንባታ እየተሰራ ይገኛል። ኢትዮጵያ በቴሌቪዥን ሌላ ናት፣ መሬት ላይ ያለችው ደግሞ ኢትዮጵያ በጣም በሚያሳዝን ሁኔታ ውስጥ ነው ያለችውና እንደው ይሄን ነገር እንዴት ታየዋለህ? ንጽጽሩን እነሱ ላይ ነው ያሉት። የኢትዮጵያ ሕዝብ መቼም ያለበትን ነገር ለቀባሪው ማርዳት ይሆናል። ምንም በመደጋገም እኮ ቅድም እንዳልኩ የሚያስፈልገን ነገር አይደለም። የገጽታ ግንባታ ያልከው ነገር በምንም አይነት መንገድ በየትኛውም ጥረት ተመልሶ ሊገነባ የሚችል ገጽታ የለም። ገጽታ እኮ የምትገነባው ተወሰነ ደረጃ ነባራዊ ሁኔታው የሚያግዝ ሲሆን ነው። በየቀኑ በሚሊዮኖች የሚቆጠሩ ሊትራሊ ማለት ይችላል 135 ሚሊዮን ደርሷል የኢትዮጵያ ህዝብ ነው የሚባለው። ከዛ ውስጥ እኮ ከ135 ሚሊዮን መካከል 500 ሺህ ሰው ሪሊ ኢትዮጵያ ውስጥ ገና ኑሮ ይኖራል ወይ? ከየት አምጥቼ ራቴን እበላለሁ ሳይል የሚያድረው ሰው 500 ሺህ ይመጣል ወይ? እነዚህ 500 ሺህ ሰዎች ካልሆኑ በስተቀር የአብይን የገጽታ ግንባታ የሚያምነው ሌላው ህዝብ ሆዱን ነው የሚያምነው ያለው። ሌላው ሰው በቤት ክራይ የሚከፍለው የሚቀጥለው ወር ከየት አምጥቼ እከፍላለሁ የሚለውን ልጆቼን ምን አበላለሁኝ
ልጆቼ ቢታመሙ በምንድነው እንዴት አድርጌ ነው ማሳከማቸው የሚለውን ነገር ነው። ይሄ የአድማሳዊ የሆነ በመቶ ሚሊዮን የሚቆጠረው ህዝብ ህይወት ሆኗል። ስለዚህ የፈለከውን ዲስኩር ብትደሰኩር ፎቶግራፍ ብትነሳ አንድ ጊዜ ሶፎሞር ብትሄድ ሌላ ጊዜ ጎርጎራ ብትወጣ በማግስቱ ተነስተህ የማሌዥያን ጠቅላይ ሚኒስትር ለምን ኢትዮጵያ አምጥተህ ምናምን ነገር ታንተ ጋር እንዲጨባበጥ ብታደርግም የተሮጠ ሄደህ G20 ላይ ያገኘውን መሪ በሙሉ እየጨበጥክ ፎቶግራፍ ተነስተህ በዓለም መሪዎችም አካባቢ ይሄውና መደነቅ ሰው ነኝ የሚል ፎቶግራፍን ብትለቅ ለኢትዮጵያ ውስጥ አንተ ቁንጫ ነህ። ገብቶሃል? ህዝቡን ደሙን የምትመጥ ቁንጫ ነህ። አንተ ቱሃን ነህ። ሌላ ከዛ በላይ ሳይዝ የለም ለኢትዮጵያ ህዝብ ምንድነው ያደረክለት? ጦርነት ነው በመላው ሀገሪቱ ያስፋፋው፣ እልቂት ነው ያስፋፋው። የህፃናትንና የአረጋውያን በመቶ ሺዎች የሚቆጠሩ ሴቶችን መደፈር ነው ያመጣው። ሰው በልቶ ማደር የማይችልበትን ሁኔታ ነው የፈጠርከው ያለው ያመጣህለት ይሄ ነው። ስለዚህ እኛ ደጋግመን ይሄን ነገር መናገርም የለብንም። የሱ በቁጥጥር ስር ያዋላቸው ሚዲያዎች የፈለጉት እንዲያደርጉ ከዛም አልፎ እንደገና ብዙ ሺህ ብር ዶላሮች መድቦ በውጪ የሚገኙ ዩቲዩቦችን ማህበራዊ ሚዲያ አክቲቪስቶችን እየከፈለ የፈለገውን ያህል ወጪ አድርጎ ራሱን ለመገንባት የሚያደርገው ሙከራ አንድ ኢንች ፈቀቅ አይልለትም። በቃ ያለቀለት ጉዳይ ላይ ነው ያለው። ጊዜ እኮ ነበረው እኮ ይዘው ሁላችንን ጨምሮ የኢትዮጵያ ህዝብ ከመከራ ያወጣኛል አልፎ ተርፎ አንዳንዶቹ እንደ መሳያ አድርገው የተመለከቱበት ጊዜ እኮ መጥቶ ነበር። ያንን ሁሉ የህዝብ ድጋፍ በዛ ሰዓት ላይ ያንን ድጋፍ ለማግኘት የተናገራቸውን ቃላቶች የገባቸውን ቃል ኪዳኖች በሙሉ በልቶ ከተናገረው ፈጽሞ ተቃራኒ የሆነ ነገር ስለ እውነት እናገራለሁ ብሎ በውሸት የተሞላ ስራ የሚሰራ እንደ ተራ መንደር ዋሾ መዋሸትን መቆጣጠር የማይችል ሰው ሆኖ ነው የተገኘው ያለው። ይዘው የገባቸው ሌሎች ቃል ኪዳኖችን ለያ ሰዎችን ሳናጣራ እናስርም መግረፍ የሚባል ነገር ቆሟል። ሶስተኛን ዘግተነዋል። ማሰር አይደለም አሁን ከማሰር ሳይሆን አልፎ ሳያጣሩ መግደል የሚባል ነገር አይደለም። ገዳይ አቆሞ ሰው የሚገድል ነው። አልፎ ድሮን አስቀብቶ ዜጎችን የሚጨፈጭፍ ሰው ነው የሆነ ያለው። በሁሉም መስኩ በቀጠናው ሰላም አመጣለሁ ብሎ ነው በመጀመሪያ ወራት ላይ የተሆነ እንደሆነ በሁሉም አገሮች ውስጥ በሄደ ቁጥር ከፍተኛ የሆነ አቀራረብና ዝግጅት አድርገው የሚቀበልበት ሁኔታ ነበር። ከኤርትራ ጋር የተገባውን ግንኙነት በኤርትራ በኩልና በአብይ በኩል የነበረውን የሰላም ግንኙነት አብይ የፈለገውን ነገር ቢል ኤርትራውያኖች ያውቃሉ። ሁሉንም ነገር ያመቻቸውት እኔ ነኝ። በምን አይነት መንፈስ ኤርትራውያን እዚህ ውስጥ እንደገቡበት አውቃለሁኛለሁ። ስለዚህ ይሄን ሁሉ ነገር አባክኖ በቀጠናው በሙሉ ጠላት ሆኖ ይሄ እጁን የሚጨብጡት የጣሊያን የእንግሊዝ ሰዎች አገሪቷ ምን እንደምትመስል መረጃ የሌላቸው ይመስለኛል ያለው እጁ ስለተጨበጠ የሱ መንግስት የሚያሰማራቸው ወታደሮች በሺዎች በ10 ሺዎች የሚቆጠሩ ህፃናትና አረጋውያን እየደፈሩ እንደሆነ የማያውቁ መስሎት ይሆናል ያለው። አሁን በቀደምለታ የእንግሊዝ ጠቅላይ ሚኒስትርን ሲጨብጥ የጻፉት ነገር አለ ትዊተር ላይ እንዲህ አይነቱን ሰው ህፃናትና አሮጊት የሚያስደፍር ሰው እንዴት ነው የሚጨብጠው የሚል ነገር ለፓርላማ አባልም ጽፍ ያለውኛለሁ። አያውቁም ማለት ያውቃሉ። አገሪቷ ውስጥ ያለውን ቀውስ ያውቃሉ። አውቀውም ነው እንደውም ጠንካራ የሆነ ወደ ኢትዮጵያ ትይዱ የሚል ማስጠንቀቂያ ካወጡት መንግስታት መካከል አንዷ ኢትዮጵያ ነች። ያው እንግሊዝ ነችና ያ የእንግሊዝ ጠቅላይ ሚኒስትር የጨበጠበትን ፎቶግራፍ እንደ ትልቅ የዲፕሎማሲ ድል አድርጎ ሲያወጣው እናውቃለን እኮ መለስም እኮ 97 ዓመተ ምህረት ላይ አዲስ አበባ ከተማ 200 ሰዎች እንዲገደሉ ካደረገ በኋላ በማግስቱ G20 ስብሰባ ላይ ሄዶ ብሌርን ሲጨብጥ እኮ አይተነዋል ያለው። ያ ግልያ እንደተከናወነ እያወቀ ነው ብሌር የሚጨብጠው የነበረው። የዓለም ዲፕሎማሲ የራሱ ምክንያቶች አሉት። ብለህ ዋይት ሃውስ ሎን ላይ ያቆመው እኮ ነው ሬጋን ሞቡቱን ሴሴኮ የመሰለ ደንቆሮና ሌባ መሪ የአፍሪካ ብርሃን እያለ ሲያወግሰው የነበረ ነው።
ስለዚህ ይሄ ምንም የሚያሳየው ነገር የለም። ዋናው ትልቁ ነገር ፎቶ ተነሳ ከማንም ጋር የሀገሬው ህዝብ እንዴት ነው የሚያወራው? ትልቁ ቁም ነገር እዛ ላይ የሀገሬው ህዝብ ቅድም በነገርኩህ አይን ነው የሚመለከተው። በጣም አንዳርጋቸው አንድ የአብይ አህመድ ቀደም ሲል ያነሳውን የሚያስታውሰኝ አንድ ክሊፕም በጄ ስላለ እንደው ለተመልካቾችም እሱ ሾርት ሜሞሪ ነው ያላቸው ይላል ኢትዮጵያውያንን ሲተች ምናልባት ሾርት ሜሞሪ ማን ነው በዚህ ደረጃ ሊገለጽ የሚችለው የሚለውን እስቲ ከሱ ወደ ስልጣን መንበር ሲመጣ የተናገረውን እናስታውስና አሁን ያለችበትን ኢትዮጵያ ደግሞ ሁላችንም እንደው ለጥቂት ደቂቃዎች ወደ አእምሯችን ተመልሰን ያለውን ሁኔታ የሆነውን ብናስብ ጥሩ ነው። እንስማው። በቅድሚያ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀነው? እንደዛ ካላደራጀነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያ መንገድ የተፈጠረን ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። አንዳርጋቸው እንግዲህ ይሄ አብይ አህመድ ነው የተናገረው የቀድሞ አለቆቹን ሽብርተኛ መሆናቸው እሱን ጨምሮ ሽብርተኛ ነበርን ያለበት ንግግር ነው። አሁን ኢትዮጵያ ምን ላይ ነው ያለችው? ሰሞኑን የብሔራዊ ደህንነት ዋና ኃላፊው ሬድዋን ሁሴንን የውጭ ጉዳይ ቋሚ ኮሚቴው በህዝብ ተወካዮች ምክር ቤት ሰብሳቢው ዶክተር ዲማ ነጎ አነጋግረዋቸው ነበርና ዶክተር ዲማ ነጎ በዛ ደረጃ እንደው ከእውነት የተፋቱ መሆናቸውንም ስሰማ በጣም ነው የደነቀኝ። ይሄ ደህንነት መስሪያ ቤት ምን ያህል እየተሻሻለ እንደመጣ ምን ያህል ራሱን እያሳደገ እንደመጣ ምስክርነታቸውን የሰጡበት ሁኔታ ነው ያየሁትና እስቲ እንደው አቶ አንዳርጋቸው ምን ማለት ይቻላል? ይሄ ሰው እንደው በፊት ከነበረው ስርዓት አንፃር አሁን የፈጠራት ኢትዮጵያ እንዴት ልትገለጽ ትችላለች? እኔ የምልህ ሰራዊቱን፣ መከላከያውን፣ ደህንነቱን የመሳሰሉትን ነፃና ገለልተኛ ሆነው መቋቋም አለባቸው በኢህአዴግ ጊዜ አልነበሩም ብሎ በዛ ደረጃ ትችት ያቀረበ ሰው ዛሬ ምን አድርጓቸዋል? ያን ጊዜ በኢህአዴግ አምሳል ነበር የተቀረጹት የነበረው። በአብዮታዊ ዲሞክራሲ ርዕዮተ ዓለም አኳያ ነበር የተቀረጹት የነበረው። አሁን እኮ በአብይ አምሳል እኮ ነው ተጠፍጥፈው የተሰሩት ያለው። ተቋምም እንኳን አይደሉም ያለው የአንድ ግለሰብ የቤቱ ሰራተኛ በሚሰራው ደረጃ ነው ለአብይ እየሰሩ ያለው። መከላከያው ለብርሃኑ ጁላ ይሄንን ነው የሚሰሩት ያለው። ደህንነቱ የሚሰራው ይሄንን ነው። ትዕዛዝ የሚቀበለው ከተቋሙ ኃላፊ አይደለም። ትዕዛዝ የሚቀበለው መከላከያው ሆነ ደህንነቱ ከአብይ ነው። እንኳን እሱ አይደለም የውጭ ጉዳይ ሚኒስቴር መስሪያ ቤት የውጭ ጉዳይ ስራን በተመለከተ ከጠቅላይ ሚኒስትር ቢሮ ነው መመሪያ የሚሰጣቸው እነ ጌዲዮን እና ሁሉንም ነገር ሁሉንም መንግስታዊ ተቋም በሙሉ ከተቋምነት በታች አውርዶ ድክመት የነበረባቸው ተቋማትን ቢሆኑ በግሉ ጠፍጥፎ የግሉ በግል ምስሉ አቋያ ሰርቷቸው እና ስለታሰረ ሰው መገረፍ በትልቅ ነገር አድርጎ በኢህአዴግ ጊዜ ተፈጸመ ብሎ ያወራ ሰው በመቶ ሺዎች የሚቆጠሩ ሴቶች የሚደፈሩበትን ሁኔታ ፈጥሮ ህፃናት የ8 ዓመት ህፃናት አንስቶ እስከ ሌላ ቦታ ላይ እስከ 70 እስከ 80 የተደፈሩበት ሁኔታ አለ። ግን ቢቢሲ በቀደም ያቀረበው ግን እስከ 65 ዓመት እድሜ ያሉበትን ዘገባ ነው ያቀረበው ያለው። አማራ ክልል ውስጥ የተፈጸመ ነው። በሺዎች ነው ያቀረበው ያለው። በድሮን ጭፍጨፋ የፈጀውንና ያጠፋውን ህዝብ ቁጥር ንጹሃን ምንም ነገር ውስጥ የሌሉ ንጹሃን ያወደመውን ንብረትና ሀብት ስትመለከት እስር ቤት ያጎራቸውን ያለ ምንም ምክንያት እስር ቤት ያጎራቸውን እስር ቤት ውስጥ የሚገርፏቸውን የሚተለትሏቸውን በማጎሪያ ቦታ ውስጥ ወስደው የሚያሰቃዩዋቸው ከዛ አልፎ
አውጥቶ ምናምን ነገር ከተኛበት ቦታ ለኦርጋኒሳ አይነቱን ሰው ገሎ ቆሻሻ ማጠራቀሚያ ቦታ ላይ የሚያስጥል ሰው ነው። የኦሮሞን አባገዳዎች 15ቱን ምናምን እንዲረሸኑ ያደረገ ኮሬ ነገኛ የሚባል ቡድን በሽመልስ አብዲሳ የሚመራ አቁሞ የሚያስፈጅ ነው። ምኑ እነ ዝርዝር ውስጥ ገብተናው የዚህ ሰው የወንጀሎች ጠርተን ካለፈው ጋር ብናወዳደረው እኮ እነዛ እኔን ከየመን አፍኖ አምጥተው 4 ዓመት እስር ቤት ውስጥ ወዳምን ነገር በሶሊታሪ ኮንፋይንመንት በለው ሰው በሌለበት ሁኔታ ያሰሩ የኢህአደግ ሰዎች በዋነኛነት ነው ደህንነቱን የተቆጣጠሩት እና እኔን በተመለከተ ዋነኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆኖ ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። መልአክ ናቸው ብቻ አይደለም እኔ በታሰርኩበት ሰዓት ላይ እንደ ለተ ማርያም አይነቷ በራሷ ገንዘብ ልብስ ገዝታ ያመጣችበትን ሁኔታ ሁሉ አንስቼ ተናግሬያለሁ። እነዚህን ካቢ ጋር ወዳድራቸው ወጥቷል። ግድለም ልጆችን ታቸዋለህ ይሄም በእኔ ገንዘብ ነው የገዛሁት ብላ የካሚተራ ስላልነበረኝ ካሚተራ ሲገዛልኝ በመንግስት ገንዘብ ድንገት ፓንት አይኖረውም ብላ ነው ፓንት የገዛችው። እቺ የትግራይ ሴት ናት፣ የኢህአደግ አባል ናት። እዛ ውስጥ የነበሩ የደህንነት ሰዎች ነበሩ፣ ክፉና ደግ ሰዎች ነበሩ። ግን አብዛኛዎቹ ኢንፋክት እንደውም ዛሬ ስመለከታቸው በዛ መንገድ ያንን መንግስት ለሚቃወም ሰው ያደረጉት ትሪትመንት እነዚህ ሰዎች ሪል የሰለጠኑ ነበሩ እስከማለት ድረስ ነው ይወሰደኛል። አብይ አገዛዝን ስመለከት እስከዛ ነው። እንግዲህ አንዳርጋቸው ወደ ሰሞኑን ክስተት ልመለስ። በተለይ ቀደም ሲል አንተም በተደጋጋሚ አንስተዋል። በአማራ ክልል የተፈጸመው የአስገድዶ መድፈር እጅግ አሰቃቂ የሆነ ድርጊት ነው። ከቢቢሲ ዘገባ ባሻገርም እንደዚሁ የዓለም አቀፉ የነፍስ አድን ድርጅት IRC ለኦቻ የጻፈው የውስጥ ማስታወሻንም እንደዚሁ ተመልክተናል። በዚህ ውስጥ ማስታወሻ ላይ በጣም ብዙ አስደንጋጭ ነገሮች ከአቅማቸው በላይ መሆኑን ከዚህ በኋላ ሊደብቁት ከማይችሉበት ደረጃ ወንጀሉ መድረሱን ገልጸው ስጋታቸውን ያሳዩበትን የውስጥ ማስታወሻም እንዲሁ ተመልክተናል። የቢቢሲውን ቀደም ሲል እንደገለጽከው ከ8 ዓመት እስከ 65 ዓመት የሚሆኑ ከ2600 በላይ የአማራ ብሔር ተወላጅ የሆኑ ሴቶች ከፍተኛ የሆነ የአካል መጉደልን ጨምሮ ካስገድዶ መድፈር እንደተፈጸመባቸው በዚህም የአባላዘር በሽታ HIV ኤድስን የተለያዩ በሽታዎች እንደዚሁ እንደያዛቸው በሪፖርቱ ተመልክቷል። ይሄ እንግዲህ በጣም 4% ከሚሆነው የአካባቢው የአማራ ክልል የጤናና የአካባቢ ቦታዎች የተወሰደ ናሙና ነው። 96% የሚሆኑት ገና አልተካተቱም። ስለዚህ ቁጥሩ የትየለሌ ሊሆን እንደሚችል በግልጽ ማወቅ ይቻላል። ይህን ተከትሎ ነው እንግዲህ አብይ አህመድ ወደ ቡድን 20 ሀገራት ደቡብ አፍሪካ ሄደ። የእንግሊዙ ጠቅላይ ሚኒስትርን ሲጨብጥ አንተም ያንን ተከትሎ አንድ ጥሪ አድርገ ነበር። ያ ጥሪም የእንግሊዙ ጠቅላይ ሚኒስትር ይህንን በማድረጉ ትልቅ ስህተት እንደሰራና ይህን አገዛዝ በስሙ እንዲጠራው በወንጀለኛ ነው፣ ህፃናት ደፋሪ ነው፣ በዚህ መልኩን የሰራን ወንጀል መጨበጥ ተገቢ አይደለም በሚል ለአካባቢ የህዝብ ተወካዮች እንዲሁ ደብዳቤም መልእክትም የላክበት ነው። አንዳንድ ኢትዮጵያውያንም ያንተን ፈለግ ተከትለው እንደዚሁ ድምጻቸውን አሰምተዋል። ለማንኛውም እንዴት አየው ይህንን ወንጀሉን ለማጥፋት አንድ ቲያትር ደግሞ በወረኢሉ እጅ ፋኖ ቆረጠ ብሎ አመጣ። ይህን ሁሉ የገዘፈ ኃጢአቱን ይሸፍንልኛል ብሎ ነው ይህን ቲያትር የሰራው። እንዴት አየው አጠቃላይ እነዚህን ክስተቶች? የቢቢሲ ሪፖርት በጣም ማስጠቃቂ ሪፖርት ነው። ከዚህ በፊትም ተመሳሳይ የሆኑ ሪፖርቶች ትግራይ ላይ በሚወጡበት ሰዓት ላይ እዛ እንደኛው ጽሁፌ ላይ በደንብ ገልጫለሁ። በዛ ቁጥር በተለይ ከዛ አካባቢ ያሉ የሰብአዊ መብት ድርጅቶች ከዛም ዓለም አቀፍ ድርጅቶች በመቶ ሺዎች የሚቆጠሩ ሴቶች እንደዚህ ሆነዋል ሲባል ይሄ ቁጥር በኢትዮጵያ ውስጥ ፈጽሞ በዚህ ደረጃ ሊከናወን ይችላል ብሎ ለማሰብ እንኳን የማይቻልበት ሁኔታ ስለነበረ ነው ለመቀበል ያቃተኛል። ፕሮፓጋንዳ ነው። እንዴት ሊሆን ይችላል አንዱ የነበረው። ሁለተኛ ራሱ ደግሞ ከወያኔም ጋር የነበረን ነገር ራሱ የሚሰራቸው ስራዎች በጣም በርካታ ወንጀሎች እየፈጸመም ስለነበር ይሄንን ለማድበስበስ ብሎ ነው እንደዚህ አይነት ነገሮች እያጋነነ የሚያቀርበው እስከማለት ነው ይሄድ ነው ያለው። አሁን እኮ እንደምናየው ምን ያህል ጨካኞች እንደነበር ነው ያየሁት ያለው። ምክንያቱም እዚህ አማራ ክልል ያለውን ነገር የፈጸመ ወታደር
ትግራይ ውስጥም ለመፈጸሙ ለአንድ ደቂቃ ጥርጣሬ ሊገባን አይገባም። እና አሁንም አማራ ክልል እንዳልከው በጣም ጥቂት ቦታዎች ላይ ነው ሁሉን ሪፖርት በሚደረግበት ሰዓት ላይ ትግራይ ውስጥ ሆኗል የሚባለውን በመቶ ሺዎች የሚቆጠር ሴቶችን ከህፃናት አንስቶ እስከ አረጋውያን ድረስ የተደፈሩበትን ሁኔታ አብይ አህመድ ሆን ብሎ በብርሃኑ ጁላ አማካኝነት ሆን ብሎ ነው ገብቷል። ይሄ ሰራዊቱ ከሱ ቁጥጥር ውጭ ምናምን የሚባል ነገር የለም። የአንድ ሀገር መሪና ኃላፊነት አለብህ። በአንተ ሀገር በአንተ አመራር ስር ያለ ወታደር ጠቅላይ የመከላከያው ጠቅላይ አዛዥ ነው ምናምን ነው የሚባለው። ኮማንደር ኢን ቺፍ ነው ኢትዮጵያ ውስጥ አብይ አህመድ። ከዛ በታች ነው ብርሃኑ ጁላ የጦር ኃይሎች ምንድነው ኤታማዦር ሹም የሚባለው። ስለዚህ ዋንኛው የጦር አዛዥ አብይ አህመድ ነው ራሱ። በማረጉም እንደዛ ነው የሚጠራው። ኢትዮጵያ ጠቅላይ ሚኒስትር እና የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ነው እየተባለ የሚጠራውም ያለው። ስለዚህ በጦር አዛዥነቱ ይሄን ነገር በኢትዮጵያ ውስጥ በዚህ ደረጃ ወሲባዊ ጥቃትን የጦር መሳሪያ አድርጎ የህዝብ ቅስም መስበሪያ እንዲሆን አድርጎ ትዕዛዝ ሰጥቶ ኢንዶክትሪኔት አድርጎ የላከው ወታደር ካልሆነ በስተቀር አጠቃላይ ኢትዮጵያ ውስጥ ባሉት ሁለቱ ትልቅ እምነቶች ተከታይ ህዝብ ያለበት ሀገር ላይ በኢትዮጵያ ውስጥ በዚህ አይነት መንገድ በዚህ ስፋት ቀርቶ በጣም አነስተኛ የሆነ እንኳን ያስገድዶ የመድፈር ታሪክ በሌለበት ሀገር በዚህ አጭር ጊዜ ውስጥ በኢንዶክትሪኔሽን ላይ የተመሰረተ ስራ ካልሰራ በስተቀር ሰራዊት ውስጥ እንዲህ አድርገህ ፈጽም ተብሎ ካልተነገረው በስተቀር በዚህ ደረጃ ሰዎች ሴቶች ተገደው የሚደፈሩበት ሁኔታ ኢትዮጵያ ውስጥ ሊመጣ አይችልም። ስለዚህ ዋናው አስደፋሪ አብይና የጦር ጀነራሎቹ ኤታማዦር ሹሙ እና ብርሃኑ ጁላ ናቸው። ከዛም አልፎ ይሄ ሁሉ አስገድዶ መድፈር ስራ እየተከናወነ ሪፖርቱ በገለልተኛ በሆኑ ሚዲያዎች በነ ቢቢሲ በወጣበት ሰዓት ላይ የዚህ ካቢኔ አባል ሆነው ከዚህ መንግስት ጋር የሚቀጥሉ በሙሉ እንደ አብይ አህመድ ያስገድዶ መድፈር ኢንዶክትሪኔሽኑ ተባባሪዎች ፈጻሚዎች ሆኖ መታየት አለባቸው የሚል እምነት ነው ያለኝ። ከዚህ በጣም ምን መሰለ ይሄን የሚያናግረኝ አንደኛ ኢትዮጵያ ውስጥ ሪሊ ብዙም ቅድም እንደገለጽኩ አልነበረም። ሁለተኛ በተለይ ለኛ አይነቶቹ ረጅም ዘመን አውሮፓ ውስጥ አሜሪካ ውስጥ ለኖሩ ሰው በአንድ መስሪያ ቤት ውስጥ በተወሰነ ደረጃ በቃል ደረጃ አንድን ሴት ወሲባዊ በሆነ መንገድ መላከፍ ከስራ የሚያባርር ስራ ነው። እንኳን ሬፕ ማድረግ አግሬሲቭ የሆነ የወሲባዊ አመለካከት እንኳን ወንጀል ሆኖ የሚታይበት ሀገር ነው። አንድን ሴት በግልጽ በሆነ መንገድ ጡቷ ላይ አትኩረ ማየት አትችልም። ሌላ ነገር ለማድረግ ቀርቶ ነው ብለ በእንዲህ አይነት ሀገር ላይ ኖረናል፣ አስተምረናል፣ ከዛ መተናል የሚሉት ዳኛቸው አሰፋ እና ብርሃኑ ነጋ የመሳሰሉት ሰዎች ይሄን ሪፖርት አይተው ምን አሉ? እኔ አሁን የኔ ጥያቄ አንዱ ደግሞ ይሄ ነው። እምልህ ትምህርቱ ወድቋል፣ የትምህርት ጥራት ሊሰጠው ነው ደፋ ቀናም ብለው አገሪቷ ብዙ ቦታ ችግር ቢኖርባት ትምህርት ማስተካከሉ አንድ ራሱን አቺቭመንት ነው ብለው ሊቀባጥር ይችላል ብርሃኑ። ነገር ግን ይሄን የቢቢሲ ሪፖርት ሲመለከት ምንድነው የሚለው ያለው? አንድ ሴት በዚህ ደረጃ በመንግስት ኃላፊነት ተገዳ የምትደፈርበት ሁኔታ ቢመጣ እና ይሄ መንግስት ምንም አይነት እርምጃ የማይወስድ መሆኑን የሚያቅሰው እሱ በተማረበትና ባስተማረበት አሜሪካ የሱ አይነት ሰው ከስልጣን ነው የሚለቀው። እንግሊዝ ሀገር ከስልጣን ነው የሚለቁት ያለው። ሌሎቹም በሙሉ ከዚህ ስርዓት ጋር ተባባሪ ሆነው እየሰሩ ያሉ የሚዲያ የዩቲዩብ ሚዲያ ይሄ ዲጂታል ሰራዊት የምትለው በሙሉ ከደፋሪው ጋራ አንድ ላይ ተደምረው መቆጠር ያለባቸው ናቸው። ደፋሪዎች ናቸው ብዬ ነው ማስቀመጥ ያለው። በዚህ እንዳልከው ይሄንን የእንግሊዙን ጉዳይ ቅድም ተናግሬዋለሁ። እንደ እርግጠኛ ነኝ እንግሊዝ ማስጠንቀቂያ ሰጥታለች። ኢትዮጵያ ውስጥ ያለው ሁኔታ እንግሊዝ ጠቅላይ ሚኒስትር በደንብ ነው የሚያውቀው። በምን አይነት ሁኔታ ሄዶ እጁን እንደጨበጠው ማናቀም። ምክንያቱም አብይ አህመድ የመለጠፍና በማይሆን ሁኔታ ሰውን ኢምባራስ አድርጎ ፎቶግራፍ ሲጨብጥ ለመነሳት ወደኋላ የማይል ሰው ነው። ነገር ግን ለአንድ ደቂቃ የአውሮፓ መንግስታት መሪዎች እንግሊዝን ጨምሮ የአሜሪካንም ሀገር መሪዎች በቂ የሆነ ስለላ ድርጅት፣ የጥናትና የምርምር ተቋማት፣ የውጭ ጉዳይ ሚኒስቴር፣ ኤምባሲዎች ያላቸው ሰዎች ናቸው። ዝርዝር የሆነውን የአብይ አህመድን ወንጀል በሚገባ ያውቁታል ያለው። ነገር ግን ስልጣን ላይ እስካለህ ድረስ
ስልጣን ላይ ያለው መንግስት ኦፊሻል ተወካይ እስከሆንክ ድረስ ጠቅላላ ምዕራባውያን የሚያደርጉት ስልጣን ላይ ካለው መንግስት ጋር መስራት ነው። አረብ ሀገር ጋር ይሰራሉ ያለው አረብ ሀገር ያለውን ሁኔታ እናውቃለን። እነ ሳውዲ ጋር በምን አይነት መንገድ እንደሚሰሩ ታያለ። በምን ይገናኛል? አሁን እዚህ አረብ ሀገር ያለ የፖለቲካ ሪያሊቲ ማህበራዊ ሪያሊቲ እና እነሱ የሚያምኑበትን መሰረታዊ የሆኑ የዲሞክራሲ የእኩልነት የምናምን መብት ነገሮችን ብትመለከት ይሰራል። እንደ አብይ አህመድ ከመሰለው ነፍሰ ገዳይ ጋርም ይሰራል። ምንም ችግር የለበትም። ነገር ግን የሚቀየርበት የሚለወጥበት ሁኔታ ቢመጣ ግን ከጎኑ ሊቆሙለት አሁን ሲጨብጠው የነበረው ሰው አንድ ጠመንጃ እርዳታ እንስጠው እንዳይወድቅ ብሎ ሊያግዘው እንደማይችል ልንገር የማይሆን ነገር ነው። ይሄንን ማወቅ ይኖርብናል። መሳይ ነው አቶ አንዳርጋቸው እዚህ ላይ በተለየ ምሁራን ዝምታ እውነት ከገደሉን በላይ ካሰቃዩን ካሰሩን በላይ ምናስታውሰው ዝም ያሉትን ነው የሚል የተለመደ አባባል አለ። በደንብ ገልጬው ከሆነ አላቅም። በዚህ ወቅት ላይ እንደውም ተባባሪ በመሆን ቀለም ሲቀቡ ሌላ ካባስ ያለብሱ ነው የምናየው ምሁራን። ሰሞኑን እንደው ስም መጥራትም ካለብን እንጠራለን። ፕሮፌሰር አለማየሁ ገብረ ማርያም በብሔራዊ ቴሌቪዥን ላይ ወጥቶ ነው እንደዚህ ድምጽ የምናሰማን ሰዎች እንደዚህ አገዛዙ የሚፈጽመውን ግፍ የምናጋልጥን ሰዎች በስድብ እየወረፈ በከፍተኛ ሁኔታ ስሜቱን መቆጣጠር አቅቶት ሲገልጽ የነበረበትንም ፕሮግራም ተከታትያለሁ። ሌሎችም ጭምር እንደዚህ አይነት ድምጻቸውን አለማሰማታቸው አይደለም በአደባባይ ወጥተው ጭራሽ አገዛዙ የሚያደርገውን ነገር ህዝቡ እንዲቀበለው አምኖ እንዲከተለው የሚቀሰቅሱበት ሁኔታ እንደው ምን አይነት ዘመን ላይ ብንደርስ ነው? ቀደም ሲል ያልኩት ነው ምን አለ በዚህ ዘመን ባልተፈጠርን የሚያስብል ነው። እነ ብርሃኑ ነጋ ሰሞኑን በእርግጥ ዩኒቨርሲቲ ተማሪዎች ተቃውሞ አቅርቦ ነበር። እሱ በብዙ ነገር ሊታይ ይችላል። ተቃውሞ ያቀረቡት አካላት በምን መልኩ ብርሃኑን ጠቀሱት፣ እነዚህ የኢትዮጵያ እስልምና ጉዳዮችም ለምን ይህንን አጀንዳ አነሱት የሚለው ነገር ሌላ ጉዳይ ቢሆንም ግን ብርሃኑ በኢትዮጵያ ትምህርት ላይ በፈጠረው ምክንያቱም ተማሪዎች በአሁን ሰዓት ከ6 ሚሊዮን ያላነሱ ተማሪዎች ወደ ትምህርት ገበታቸው እየሄዱ አይደለም። ብርሃኑ ምንም የሚሰማው አይደለም። ብዙ ዩኒቨርሲቲዎች አሁን ከጥቅም ውጭ ወጥተዋል። ትምህርት የለም፣ በቂ የሆነ ትምህርት አይሰጥም፣ መምህራን የሉም። መምህራን ብር ስለማይከፈላቸው አብዛኛውን ጊዜያቸውን የቀን ስራና በተለያዩ ገቢ በሚያገኙበት እንትኖች ተጠምደው ነው ያሉት። ራሱ ብርሃኑ ነጋ ለህዝብ ተወካዮች ምክር ቤት በቅርቡ ባቀረበው ሪፖርት የመምህራን እጥረት ሊገጥመን ይችላል ብሏል። መምህራን ስራውን እየተው ወደ ሌላ ነገር እየገቡ ነው። ወደ መምህርነት ሙያም የሚገባ ያንን የትምህርት ፊልድ ፈልጎ የሚቀላቀልና የሚሰለጥንም አተናል እያለ ነው። ይሄ ሆኖ እንግዲህ በብርሃኑ ዘመን ነው። እነዚህ ነገሮችን ስናይ የምሁራን ዝምታ ብቻም ሳይሆን ተባባሪነት ጭምር ሀገሪቱን በከፍተኛ ደረጃ ዋጋ እያስከፈላት ነው። ይህንንስ እንዴት ታየዋለህ? ይሄን እኮ የሚያስደነግጠው ያለው የሞራል ዝቅጠቱ በአጠቃላይ የሀገሪቷ ውስጥ ያለ የሞራል ዝቅጠት በተወሰነ ደረጃ ብዙ ነገር አያውቅም የምትለው ሰው ጋር እንደዚህ አይነት ነገር ብታይ ብዙም አይገርምም ያለው ነገር ግን ብዙ መረጃዎች ያሏቸው ብዙ የህይወት ልምድ ያላቸው ብዙ ዕውቀት ያላቸው ሰዎች በዚህ ደረጃ በሞራል ዘቅጠው ስታገኛቸው እነ አለማርያም አይነቱን ሰው እነ ብርሃኑ አይነቱን ሰዎች ስታገኛቸው ነው የምትደነግጠው። እኔ አሁን በሪሊ ደነግጣለሁ። ለምን መሰለ? በዚህ ሌቨል ያሉ ሰዎች በዚህ ደረጃ ከዘቀጡ ይሄንን ነገር ከገባበት ከዘቀጠበት ነገር አውጥቶ ወደ ከፍተኛ ነገር ወደ ተሻሻለ ነገር ወደ የሚቀየር ነገር ተስፋ ወደሚሰጥ ነገር የሚመልሱት ኃይሎች ከየት ሊመጡ ነው? በአደባባይ ያያናቸው አይደለም። ተደብቀው ከሆነ ዝም ብለው ከሆነ አላቅም ያለው ግን በአደባባይ ሳይመጡ ማንነታቸውን ሳያሳውቁ ሐሳባቸውን ሳያቀርቡ ተስፋችን ሊሆኑ አይችሉም ያለው እና ሪሊ የሚያሳስብ በጣም የሚያስፈራ ነው። ይሄ ሀገር በዚህ መንገድ በዚህ አይነት ሁኔታ እንደዚህ አይነት ሰዎች ከሆነ ያውቃሉ የምትላቸው ሰዎችን ያፈራው ወዴት ነው መድረሻችን? በምን መልኩ ነው? ብርሃኑ አይነቱ የያዘውን ነገር እኮ ከተመለከትክ እኮ አንድ አሳማ ሊፕስቲክ የቀባ አሳምራለሁ ብሎ የሚታገል አይነት ነው። እንደው እንትን እንስተው ከተባለ በቤኒፊት ኦፍ ዘ ዳውት እንስተው ትምህርት ለማሻሻል እየሞከረ ነው እንዴ? የመከራ የጦርነት ያስገድዶ መደፈር ትልቁ ውቅያኖስ ውስጥ ተከባህ ትምህርት ሚኒስቴር ውስጥ ያለችን አንድ ትንሽ ዲፓርትመንት የመንግስት ካቢኔ ውስጥ ሆነ አንድ ሚኒስትሪ ይዘ አገሩን ልቀይረው ነው የሚል ጨዋታ ትጫወታለህ እንዴ? ውቅያኖሱ እኮ ምንድነው? ውቅያኖሱ እኮ ሸቷል፣ ገምቷል ያለ
በዙሪያ ያለው ነገር በሙሉ ተናውጧል ያለው። ምን አይነት ራስን ማጭበርበር ነው ለመሆኑ? እና አልማርያም እኔ አሁን ይሄን ሪፖርት ምን ሊለው ነው? ቢቢሲ ፈጥሮ አቀረበው ሊለን ነው? ያፈጽሞ ያልተደረገ ነገር ሊለን ነው? ከተደርጎ እስከሆነ ምን ሊል ነው? ተደርጓል ብሎ የሚቀበል ከሆነ ግዴለም አቢል የሚፈጥረው ገነት የሚመስል ዓለም መከፈል ያለበት መስዋዕትነት ነው የ8 ዓመት ልጅ መደፈር ብሎ ሊከራከረኝ ነው። ለምልክ ከነሱ ጋር እኮ ብዙ ሰርተናል እኮ ከና አልማርያም ጋር እኮ በኢህአዴግን በመቃወም ብዙ እኮ ሰርቻለሁ ያውቃል። ነገር ግን በዚህ ደረጃ አይን ያወጣ የአንድ መንግስት ግፍ በተቀመጠበት ሰዓት ላይ ጸቡ ሰዎቹ ስልጣን ላይ የነበሩት ትግራዮች ስለነበሩ ነው እንዴ ጠብ የነበረው? ወደ ኮት ጥርጣሬ ውስጥ መግባት ጀመርኩኝ። ማንም ይሁን ስልጣን ላይ ያለው ገብተዋል ቲፒኤልኤፍ ስልጣን ላይ ስለነበረ ነበር እንዴ ጠባቸው? እነዚህ ሰዎች ምን ነበር የምንቃወመው ድርጊትን ከነበረ ከቲፒኤልኤፍ በላይ ከኢህአዴግ በላይ የከፋ በሺህ ጊዜ ተባስቶ የከፋ ድርጊት ሲፈጸም የማትቃወም ከሆነ መጀመሪያ ለምንድን ነው የተቃወምከው የሚለው ጥያቄ እኮ መነሳት አለበት። ለምንድን ነውና አልማርያም ሲቃወሙ የነበረው? እኔ ለምን እኮ መልስ ባገኝ እኮ እንደ ስማቸውን ባላነሳው ነበር። እና ሌሎችም እንደዚሁ ነው። እነዚህ ጥቂት ሰዎች ስማቸውን አነሳን እንጂ እነዳኛቸው አሰፋም እዛ በለጠ የምትለውም ሰው የአማራ ድርጅት አቆምኩኝ አማራ በጣም ከፍተኛ ችግር ውስጥ ወድቋል ብሎ አብን የሚባል ድርጅት ካቆሙት ሰዎች መካከል ሆኖ ዛሬ አማራ ያለበትን አጠቃላይ ሁኔታ ስትመለከት ይህ ሰውዬ ከአብይ ጋር የሚሰራው አማራ ተሻሽ አልፎለታል፣ በልጽጓል፣ ሰላም አግኝቷል፣ ኑሮ ተሻሽሏል ብሎ ነው የሚሰራው እንዳትል ሪያሊቲው ሌላ ነው። ስለዚህ ምንድን ነበር በዛን ጊዜ አማራ ድርጅት ያስፈልጋል ብሎ እስከማቆም ድረስ የወሰደው ይሄን ሰውዬ? የሚሰሩትንስ ያውቃሉ እነዚህ ሰዎች? ወይስ አይደለም ተራ ሻርልተን ናቸው? ተራ ሌባና ዱርዬ አጭበርባሪዎች ናቸው እነዚህ። በዛ ደረጃ በከፍተኛ ደረጃ ትምህርት ተምረሃል ተብለ ትምህርት የሚሰጠው እኮ ራሱን የቻለ ስብዕና አለው። በላቀ ደረጃ ትምህርቱን አንደርስታንድ ካደረገው የተማረውን ትምህርት አንደርስታንድ አድርገውታል። ፍልስፍና ተምረህ በፈረንጅ ሀገር ስንት ዓመታት የኖረ በጣም ከፍተኛ የሆኑ እሴቶች ባሉበት እኮ ሀገር ሳትማር እንኳን በመኖር እኮ አፕሮፕሪየት የምታደርገው የምትወርሰው እኮ ካልቸራል ባህል አለ እኮ። እንዴት ያስችልሃል? እኔ ለማጋነን እኮ አይደለም ያለው። 5 ሰዎች ጀርባቸውን ተተለተሉ በአራተኛ ፖሊስ ጣቢያ ሰው ፖሊስ አዛዥ ብዬ ሰዎቹን አምጥቼ በኢትዮጵያ ቴሌቪዥን ተቀርተው ዜና ካልሆነ ብዬ እኮ ነው ስራ የለቀቁት በኢህአዴግ ጊዜ። ጀርባቸው ተተልትሎ ቦይ ሰርቷል ያለው። መተው ልብሳቸውን አውልቀው አሳዩኛል። በቃ የመጨረሻው እንትን አንዱ ምክንያት ይሄ ነው። አይሆንም አሉ እነሱ በቴሌቪዥን አይታዩም አሉ። ስብሰባ መካከል እኔ ከእንግሊዝ ሀገር የዚህ ሀገር አንድ አፋኝ ገዢ መደብ አካል ለመሆን አይደለም የመጣሁት ብዬ የመኪናውን ቁልፉ ጠረጴዛ ላይ ወርውሬ ዕቃዬን ሰብስቤ ቦርሳዬ ውስጥ ከስብሰባው አዳራሽ ተነስቼ ነው የወጣሁት ያለው። በጣም አነስተኛ ነገር ናት አሁን ከሚታየው ነገር ጋር ስታወዳድረው እኮ ነው ብለህ ያለው። በዚህ ደረጃ ሴቶች ሲደፈሩ፣ ህዝብ በዚህ ደረጃ ሲያልቅ፣ ህፃናትና ሰላማዊ ሰዎች በድሮን ሲጨፈጨፉ ያለ ምንም ምክንያት ሰዎች እስር ቤት በዚህ ቁጥር ታጉረው ፍትህ ጠፍቶ ሊሲንገላቱ ነብርሃኑ በቅንጅት ጊዜ ታስረው እነሱን ለማስፈታት የቅንጅትን ሪል የዓለም አቀፍ እንቅስቃሴ ነው ምን ያህል መስዋዕትነት እንደከፈልኩበት አውቃለሁ። አንተም ታውቃለህ እርግጠኛ ነኝ እነሱን ለማስፈታት። ምክንያቱም ያለ ምንም ምክንያት ነው ያሰሯቸው። ምርጫ ስላሸነፉ ብቻ ነው ያሰሯቸው። ሌላ ወንጀል የሌለባቸው ናቸው። እና እነዚህ ሰዎች ይፈቱ በሚል በየቦታው ሰላማዊ ሰልፍ ተደርጎ ዓለም ላይ የተዘረጋ ድርጅት በፈጠረ የጀመረው እነሱን ለማስፈታት በተደረገ ጥረት ነው። የቅንጅት የአቀፍ በኋላ ግንቦት 7 ራሱ የወረሰው ኦርጋናይዝ ያደረግነው እኛ ስለነበርን በዛ በነበረን ግንኙነት አብዛኛውን ወርሰን ቀረን። ይሄ የተደረገው ግን እንደ ብርሃኑ ነጋን ለማስፈታት በተደረገ ጥረት ነው። እና ዛሬ እነ ክርስቲያን ታደለን እነ መስከረም አበራን እነ ዮሐንስ ቧያለውን የመሳሰሉት ሰዎች ከጌታቸው ረዳና ከጻድቃን በላይ ከስብሃት ነጋ በላይ ወንጀል ፈጽመው ነው እስር ቤት ያሉት። ሌሎቹም በሙሉ በመቶዎች በሺዎች የሚቆጠሩ እስረኞች
እዛ አብይ ከጌታቸው ጋራ ከጻድቃን ጋራ እጁን ይዞ በአንድ ወቅት ምን ይላል በደም የተነከረ እጃቸውን ነው እሱም በደም የተነከረ እጅ ነው ያለው ሁለቱም በደም የተነከረ እጅ ያላቸው ሰዎች ነው ተያይዘው እየሄዱ ያለው ይሄንን በሚያደርግበት አገር ላይ ሌሎች ምንም ወንጀል የሌለባቸውን ሰው እድሜው የገፋውን እኛን እስረኛ አሁን ሰባትን በእድሜና በህመም ስትፈታ ታዲዮስ ታንቱን አይነት ሰው እስር ቤት የምታስቀምጥበት ምክንያት በኢህአደግ ጊዜ እኮ አዲስ ዓመት ሲመጣ ቀን ተቆጥሮ እኮ አዲስ ዓመትን ሰበብ ተደርጎ ብዙ እስረኛ እኮ ይፈታል። በኢህአደግ ጊዜ ቢሆን እርግጠኛ ነኝ እነ መስከረም አበራ ተፈተው ነበር ባይ ነው ወርንትን ጠብቁ። ምክንያቱም ምንም ምክንያት የለም የታሰሩበት። ይሄንን እየፈጸመ እያዩት ነው ከዚህ ሰውዬ ጋራ እንግዲህ ቅድም ያልናቸውን ነገር ጀምሮ የህዝቡን ህይወት ሲወል ያደረገው ኑሮ በማህበራዊ ፍትህ እናምናለን። የሀገር የሀብታሞች ብቻ ሀገር አይደለም መሆን ያለበት። የሀገር ተመጣጣኝ የሆነ የሀብት ክፍፍል ከሌለው ለፖለቲካው ለማህበራዊ ህይወቱም ጤና አይኖረውም የሚል ፍልስፍና ይዘ መጣ። አሚን በጣም ጥቂቶች ሀብታሞች ደሴት ባንድ በኩል በማፈናቀል ከተማ በማጥራት እኮ ጭምር እኮ ነው ደሴት እየፈጠሩ ያለው። ደሃ ዞር የማይሉበት የከተማ ቀጠና እየፈጠሩ ነው። አሁን በኮሪደር ልማት ያባረሩት ሰዎች ቦታ ላይ የሚገነቡ ቤቶች ውስጥ እኮ አንተ አትመጣም እኮ ማንም ደሃ ልቃሚ አይነት ነገር እዚህ ይሰራል ነው የሚባለው። በዚህ ደረጃ እየተደረገ ያለ ህዝቡ ህይወቱ ሲኦል ሆኖ በኑሮ ውድነት ባለበት ሰዓት ላይ የት ነው ያለው አንተ የማህበራዊ ፍትህ መርህና እሴትህ? መቼ ነው ለዚህ ደሃ ህዝብ የምትደርስለት? በረሃብ ካለቀ በኋላ እና ይሄንን ነው እንግዲህ